እሺ አይ ስለዚህ ወንጌሉ የተባለው የእግዚአብሔር ቃል ነው። ማርቆስ 1:1 ላይ የእግዚአብሔር ልጅ የኢየሱስ ክርስቶስ ወንጌል መጀመሪያ አለ። ወንጌል መጀመሪያ። ስለዚህ አሁን በነገራችን ላይ የእግዚአብሔር ልጅ የሚለው ግሪክኛው ላይ የለም። the beginning of gospel of Jesus Christ ነው የሚለው። ስለዚህ ኢየሱስ ሲሰብከው የነበረው ያ ወንጌል ምን ነበረ? ይህ ወንጌል እንዳልሆነ እየነገርኳችሁ ነው። ሉቃስ፣ ማርቆስ ምናምን የጻፉት ወንጌል አይደለም። እሱ ወንጌል አይደለም ጭራሽ። ስለዚህ ማርቆስ 1:15 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል ልብ አድርጉ፣ ኢየሱስ በነበረበት ሰዓት እየሰበከና ዘመኑ ተፈጸመ። ወንጌል ማለት ይሄ ነው። ልብ አድርጉ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ አለ። በምን እመኑ አለ? በወንጌልም እመኑ። ታዲያ የታለ ያ በወንጌልም እመኑ እየተባለ በኢየሱስ ዘመን የነበረው ወንጌል የታለ ነው? ያ ወንጌል ደግሞ የእግዚአብሔር ቃል ነው። ሉቃስ 5:1 ላይ ህዝቡም የእግዚአብሔርን ቃል እየሰሙ አለ። ተግባባን? ስለዚህ ይህ የእግዚአብሔር ቃል ወንጌል የተባለው የእግዚአብሔር ቃል ነው። ታዲያ የእግዚአብሔር ቃል ከሆነ ይህ ወንጌል ኢየሱስ ሊያስተምር ሲጀምር እድሜው 30 ከነበረ ከ30 ዓመት በፊት የነበረው የህይወት ታሪክ ነው። ኦብቪየስሊ የህይወት ታሪክ ነው። ኦብቪየስሊ ምንም ጥርጣሬ የለው። ስለዚህ የህይወት ታሪክና የኢየሱስ ወንጌል ተደባልቋል ማለት ነው። ስለዚህ መደባለቅ መጀመሪያ ለምን አስፈለገ? መደባለቅ ለምን አስፈለገ? ስለዚህ የተደባለቀው ራሱ እውነትና ውሸቱን በምን እንለየው የሚለውን ነገር ለማየት ደግሞ ምን አለ? ያው ቅድም እንዳልኳችሁ የትውልድ መጽሐፍ መሆኑ የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ መሆኑን ተናግሯል። ይህ ሉቃስ ሲናገር የከበርክ ቴዎፍሎስ ከመጀመሪያ በዓይን ያዩትና በዓይን አላየም፣ የቃሉ አገልጋዮች የሆኑት እንዳስተላለፉልን ዓለም የቃሉ አገልጋይ አልነበረም። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን ለማዘጋጀት ስለሞከረዋል። ታሪክ የተዘጋጀው ምንድን ነው? ታሪኩ ሲዘጋጅ ደግሞ ስህተት አለ ነው። ስህተት አለ። ለምሳሌ የማርቆስ የዮሐንስ ማን ነው የወንጌሎቹ ጊዜውን ራሱ ተመልከቱ። ማቴዎስ ወንጌል ከ70 እስከ 110 ነው። ኢየሱስ ከተወለደ አያውቀውም ራሱ ይህ መጽሐፍ። ይህንን መጽሐፍ ኢየሱስ አያውቀው። የሳይዱ ከመጣህ አናግረኝ። እሺ ገብታለች። መጣች። እሺ ብሌን። እሺ ብሌን ሰላም ያለው እንዴት ነሽ? ሰላም ነሽ? አልሐምዱሊላህ። እስልምና መቀበል ፈልገሽ? እሺ ተናገር። አፉ በላይ ስለ ክርስትና አንዳንድ ነገርም ነገራት፣ ስለ ማርያም፣ ስለ ኢየሱስ ክርስቶስ፣ ስለ እስልምናም አንዳንድ ነገር ነገራትና ሻዳት ይዛት መልካም ፈቃድ ከሆነ እሺ። ፋንዬ ባቢሎንዬ አንዴ እሺ፣ ይቅርታ አድርጉልኝ አንዴ፣ በጣም ይቅርታ እሺ። እና ለእሷ አንድ ጊዜ ልንገራትና ሻሃዳ ትያዝ፣ እቀጥላለሁ። ቀኑ የእናንተ ነው ዛሬ፣ አይዟችሁ። ቀኑ ሙሉ ችግር የለውም፣ እንትንን ተጠቀምበት። እሺ ያው እዚህ ላይ ነው የምቆመው። እሺ ብሌንዬ፣ ያው እንግዲህ ኢየሱስ ማለት በባይብል እይታ ኢየሱስ ሰው ከመሆኑ ውጭ ምንም አይነት ባህሪ የለውም። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ? ከእግዚአብሔር ሰምቼ እውነትን የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል፣ እኔ ሰው ነኝ አለ። ስለዚህ አሁን ኢየሱስ ሰው ከሆነ ሰውነቱ ደግሞ በነብይነቱ ነው የሚታየው። ራሱ ነብይ ስለሆነ ከሌላው ለየት ይላል። ስለዚህ አሁን እዚህ ጋር እንደውም ልመለስና እዚህ አንዳንድ ነገሮች ስለ ነብይነቱ ላሳይሽ። ለምሳሌ እነሱንም አሳይቻቸዋለሁ። ያው ነብይነቱን ሲናገር ምን አለ መሰለሽ? እግዚአብሔር መጀመሪያ እሺ የታለ መሰለሽ? ያው እዚህ ጋር ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ስለዚህ ማቴዎስ 21:11 ላይ ኢየሱስ ነብይ ስለመሆኑ ይናገራል። ነብይ ስለመሆኑ ሉቃስ ወንጌል 24:19 ላይ ነብይ ምን አለ? ያው ተመልከች፣ በእግዚአብሔር እና በህዝቡ ሁሉ ፊት እና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ አለ። ስለዚህ ኢየሱስ ምን ነበረ? ነብይ። እዛ ነው ኢየሱስ ሲናገር ማርቆስ 6:4 ላይ ኢየሱስም ነብይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ በቀር ሳይከበር አይቀርም አላቸው። ስለዚህ ኢየሱስ ምንድን ነው? ነብይ። ኢየሱስ ምንድን ነው? ሰው። ከዚህ ውጭ አንዱ አምላክ ግን ነብይም አይደለም ሰውም አይደለም። አንዱ አምላክ ነው። ምን አልሰለሽ? እዚህ ጋር ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁምና፣ ኢየሱስስ እኔ ሰው ነኝ አለ። አምላክስ እኔ አምላክ ነኝ እንጂ ሰው አይደለሁምና አለ። ስለዚህ አንዱ አምላክ ሰው ካል አይደለ ኢየሱስ ሰው ከሆነ አንዱ አምላክ ኢየሱስ አይደለም ማለት ነው። ለዛ ነው ኢየሱስ ሲናገር በራሱ ነው ኢየሱስ ሳይሆን የጢሞቴዎስ ጸሐፊ ሲናገር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና
እግዚአብሔር የሚለው ያው ቲዮስ ነው የሚለው ግሪክኛ። አንድ አምላክ አለና በአንድ አምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነው ክርስቶስ ኢየሱስ ማለት። አያችሁ፣ አምላክ አምላክ የሆነ ነው፣ ሰው ደግሞ ሰው ነው። ስለዚህ ኢየሱስ ሰው ነው፣ ክርስቶስ ያደረገው በራሱ እግዚአብሔር ነው አድርጎ። ኢየሱስ ክርስቶስ የሚያደርገው ሰው ነው፣ ማን ነው? እግዚአብሔር ነው። ሐዋርያት ሥራ ምዕራፍ 2 ላይ እንምጣ። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እንግዲህ አንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ስለዚህ ኢየሱስ ጌታ የተደረገ ነው፣ ተደርጎ ነው ጌትነቱም። ክርስቶስም የተደረገ ነው። የቱ ጋ ነው ክርስቶስ ያደረገው እግዚአብሔር ከተባለ ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እንዲህ በማለት ይናገራል። ልብ አድርጉ። እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባዋል። ስለዚህ ሲቀባ ክርስቶስ ሆነ። ቀቢው ማን ነው? እግዚአብሔር። ተቀቢ ማን ነው? ኢየሱስ። እግዚአብሔር ምንድን ነው? አምላክ። ኢየሱስ ምንድን ነው? ሰው ነው። ስለዚህ አንዱ እግዚአብሔር ደግሞ ሰው አይደለም። ተግባባን? ቅድም እንዳየ ነው ማለት ነው። ስለዚህ አንዱ እግዚአብሔር ማን ነው ከተባለ ዘዳግም 6:4 ላይ እስራኤል ወይ ስማ አምላካችን ያህዌ አንድ ያህዌ ነው። አንድ ነው። አያችሁ፣ ይሄ አንዱ ያህዌ የተባለው ደግሞ ማን ነው? ኢየሱስ አይደለም። ኢየሱስ ራሱ አንተ እውነተኛ አምላክ ብቻህን የሆንክ እያለ የሚጠራው ነው። ዮሐንስ ወንጌል 17:3 ላይ እውነተኛ አምላክ ብቻህን የሆንክ አንተን አለው። አንተን አለው። ብቻህን እውነተኛ አምላክ የሆንክ አንተ አለው። ከዛ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም። ስለዚህ ኢየሱስ ምንድን ነው? ሰው ነው። እውነተኛ አምላክ የተባለ አንደኛ አምላክ ደግሞ የኢየሱስም አምላክ ነው። ዮሐንስ 20 ላይ ምን አለ? ቁጥር 17 ላይ ኢየሱስም ገና ወደ አባቴ አርጋለሁ ማን ነው? ምን አለ? ገና ወደ አባቴ አላረኩም እና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸዋል። ስለዚህ አምላክ አለው፣ አባት አለው። የእሱ አምላክና የእሱ አባት ደግሞ የሁሉም አምላክ ነው። ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ። ስንት አምላክ? አንድ አምላክ። ይሄ አንዱ አምላክ ደግሞ ማን? ቆሮንቶስ ምዕራፍ 8 ቁጥር 4 ላይ እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። ከስንቱ በቀር? ከአንዱ በቀር አንድ ነው በቃ። ስለዚህ መቼም ብዙ አማልክትና ብዙ ጌቶች አሉ። ነገር ግን በሰማይም ሆነ በምድርም ሆነ አማልክት የተባሉ ምንም ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ የሆነ እኛም ለእርሱ የሆነን አንድ አምላክ አብ አለን። በቃ አለቀ ጉዳዩ ማለት ነው። አንድ አምላክ ማን ነው? አብ ነው። በቃ ከአብ ውጭ ሌላ አምላክ የለም። ምንድን ነው? ጣዖት ነው፣ ከንቱ ነው። አያችሁ፣ ጣዖት ሁሉ አለ በዓለም ከንቱ እንደሆነ ከአንዱም በቀር ማንም አምላክ እንደሌለ ሌላ አምላክ የለም ማለት ከማን ውጭ? ከአብ ውጭ ማለት ነው። ስለዚህ ኢየሱስ ራሱ የኢየሱስ ንግግርን ተሆና እንደውም ምን አለ? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷልና አለ። አምላክ ነው ብሎ አይደለም ያለው፣ ልብ አድርጎ ክርስቶስ ነው ብሎ። ክርስቶስ ደግሞ በመደረግ የመጣ ነው፣ ሹመት ነው ራሱ። ስለዚህ ክርስቶስ ነው ብሎ በኢየሱስ የሚያምን እኛ ክርስቶስ ነው ብለን እናምናለን። ያ ጀማ ኢየሱስን መሲሁ ብለን ነው የምናምነው። ስለዚህ አላህ ሱብሓነሁ ወተዓላ ኢየሱስን ምን አድርጎ ልኮታል? መሲህ አድርጎ ልኮታል ማለት ነው። ነቢይ አድርጎ ልኮታል ብለን እናምናለን እኛ ሙስሊሞች። ስለዚህ አንድ አምላክ አለ፣ መመለክ ያለበት እሱ ነው። ማርያም ደግሞ ቅድስት የሆነች ብጽዕት የሆነች የኢየሱስ ምንድን ነች? እናት ነች ማለት ነው። ከድንግልና ማንን የወለደች? ኢየሱስን የወለደች። ስለዚህ አላህ በስንት መንገድ ሰዎችን ፈጥሯል ከተባለ በ4 አይነት መንገድ ሰዎችን ፈጥሯል። አንደኛ ያለ እናት ያለ አባት አዳምን ፈጥሯል ከአፈር ብቻ። ሁለተኛ ያለ እናት ከአባት ብቻ ማንን? ሔዋንን ፈጥሯል። ተግባባን? ሶስተኛ የአዳም ተቃራኒ እኛና እናንተን ከእናትና ከአባት ማለት ነው ፈጥሮናል። የቀረው ደግሞ አንደኛው ምን አይነት አፈጣጠር ነው? ያለ አባት ከእናት ብቻ የሔዋን ተቃራኒ። ይህንን ደግሞ አላህ ምን አድርጎ ፈጥሯል? ሰው አድርጎ ፈጥሮታል። ምን ችግር አለው ይህን ቢፈጥር? ለዛ ነው ማርያም ምን አለች መሰላችሁ? በቁርአን ላይ መጥቶ መላኩ ባበሰራት ሰዓት ወኢዝ ቃለ ረቡከ ማነው? ወኢዝ ቃለት ልመላኢከቱ ያ መርየም፣ አንቺ መርየም ሆይ ባሏት ጊዜ መላእክት መጥተው ምን አለች? ምን አሏት? ኢነላሀ ዩበሽሩኪ ቢከሊመትን ሚንሁ እስሙሁ ልመሲሑ ዒሳ ብን መርየም፣ አላህ ከሱ በሆነ ቃል ያበስርሻል። እሱም ብስራቱ ምንድን ነው? ቃሉ
ምንድነው የተበሰረችው? ኢየሱስ የሚባል ነብይ ትወልጃለሽ በማለት ማለት ነው። ያ የሚወለድ እንደዚህ ሲላት ቃለት ብላለች አና የኩኑ ሊ ወለድ እንዴት ለኔ ልጅ ይኖረኛል አለች። ወለም የምሰስኒ በሸር ወንድ ሳይነካኝ እንዴት ልጅ ይኖረኛል አለች። ከዛ በኋላ መልአኩ ምን አላት? ቃለ ከዛሊከ ላሁ የኽሉቁ ማ የሻ ልክ እንደዚሁ አላህ የፈለገውን ይፈጥራል ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን አላህም አንድ ነገር በሻ ጊዜ ሁን ይለዋል ለሱ ያ ነገር ደግሞ መሆን ብቻ ነው የሚጠበቅበት አለ። ስለዚህ አላህ ስብሐነሁ ወተዓላ ኢየሱስን ከድንግል ማርያም እንዲወለድ በማድረግ ላይ ቻይ ስለነበር ፈጥሮታል። ነብይ ነበር። የመጨረሻው ደግሞ ነብይ ነብያችን ሰለላሁ ዐለይሂ ወሰለም ናቸው። አይ ቲንክ ከብዙ በጥቂቱ የሚመስላል። ብሌንዬ ግልጽ ነው? አዎ ግልጽ ሆኖልኛል አሁን። እሺ አሁን እንዴት ነው እስልምናን መቀበል ትፈልጊያለሽ? አዎ ማሻአላህ። ያስገደደሽ ሰው የለም አይደለ ብሌን? ኧረ በፍጹም እኔ ስለምፈልግ ከድሮ ጀምሮ ነው። እሺ እኔም ብለውን አብረሽኝ ትይኛለሽ። አሽሀዱ አን ላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። እሺ ከአላህ ውጪ በእውነት የሚመለክ አምላክ እንደሌለ በአፌ አምኜ በልቤ መሰክራለሁ። ማን ነው? በልቤ አምኜ በአፌ መሰክራለሁ። በአፌ መሰክራለሁ። ነቢዩ ሙሐመድን የአላህ መልእክተኛውና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልተሰማም? ባሪያ መሆናቸውን እመሰክራለሁ። እሺ አብሽሪ። የአላህ መልእክተኛና ባሪያ መሆናቸውን እመሰክራለሁ። ማሻአላህ። ኢየሱስም የአላህ መልእክተኛና ባሪያ መሆኑን እመሰክራለሁ። የአላህ መልእክተኛ መሆኑን እመሰክራለሁ። አላሁ አክበር። ማሻአላህ። እንኳን ደስ ያለሽ።